የደስታ ቀን ነው። የግን ዝምታ ዛሬ ነው የኛ ቀን ማለት ነው። አንደኛ ብሩኬ ለሃይሚ ሽምግልና ለለክ ነው። ሁለተኛ ደግሞ አርሴናል ዛሬ ዋንጫ የሚበላበት ቀን ነው፣ ፕሪሚየር ሊግ ማለት ነው። እና እግዚአብሔር አምላክ ቋጠርኩት ማለት ነው። ቋጥሩ፣ እሺ ቋጥሩ። ዛሬ አርሴናል ዋንጫ ይበላል። አዎ ማንቸስተር ሽንፈት ለማንቸስተር ሲቲ፣ ማሸነፍ ለአርሴናል። አዎ ድል ለአርሴናል ማለት ነው። በደም ቋጥሩልኝ ቤተሰብ። እና ዛሬ ፕሪሚየር ሊግ ዋንጫ መብላት አለበት አርሴናል። አለቀ። አዎ እንዴ ዛሬ ግድ ነውና ገና አሁን ጀምሯል ኳሱን ማለት ነውና ፈጣሪ አምላክ ዛሬ ነው ይሄው ልቤ ሊወልቅ ነው ቤተሰብ፣ ሊወልቅ በቃ ወይኔ። ብሩኬ ዛሬ አርሴናል ይበላል። አለቀ። ይበላል። ብሩኬና ሃይሚ ይጋባሉ፣ ሽምግልና ሚላካል፣ አርሴናልን ዋንጫ ይበላል። አለቀ። ይበላታል። ካልበላ ግን አረ ይበላል። አልሟርትም። ደህና ናችሁ ቤተሰብ? እንዴት ናችሁ ውድ ቤተሰቦቼ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እና ዛሬ እንግዲህ ብሩኬ ለሃይሚ ሽምግልና ሊልክ ነው ግን ያው ይሄ ፕራንክ ነው ቤተሰብ ማለት ነው። ያው እንደ ፕራንክ ነው ያወራው፣ ምክንያቱም ባለፈው ሃይሚ ፕራንክ አድርገዋለች ብሩኬን ማለት ነው። ያኛውን ነው እያስከፈላት ያለው ነገር ግን እግዚአብሔር ካለ ደግሞ እልካለሁ ብለዋል ማለት ነው። ስለዚህ ያ ማለት እንግዲህ ሃይሚና ብሩኬ ትክክለኛ ፍቅረኛሞች ናቸው። በዚህ አጋጣሚ ሁላችሁም እንድታቁ ማለት ነው። ያው እኔም እያልኩ ነበረ ብሩኬ ለምንድነው ሃይሚን አፈቅርሻለሁ ብሎ ማይጠይቃት እያልኩኝ ነበረ ማለት ነው። እኔም እንደዛ እያልኩ ነበረ። ለምንድነው ብሩኬ አፈቅርሻለሁ ወድሻለሁ ብሎ ማይጠይቆ እያልኩ ነበረ። ስለዚህ ያም ሆነ ይህ አሁን ሃይሚና ብሩኬ በቃ ባለትዳር ናቸው። አለቀ። አንድ ላይ ነው ያሉት። ያው ሽምግልና ይላካል፣ ቀለበት ይደረጋል። አንድ ቀን አይቀርም ማለት ነው። አይቀርም። ያው ሰርግ እንበላለን። እኔ እርግጠኛ ነኝ እንደምበላ ማለት ነው። ግን ኦዲየንሶች አትመጡም? ትመጣላችሁ ለሃይሚና ለብሩኬ ሰርግ ማለት ነው። ትመጣላችሁ? አትመጡም? ችግር የለውም እንቀበላችኋለን። እኔ ያለው ኢትዮጵያ ነኝ የዛ ሰዓት ማለት ነው። ስለዚህ እቀበላችኋለሁ። ግን አረጃለሁ አላረጅም ሲጋቡ ድረስ። ኧረ አላረጅም እንዴ ቢያንስ 5 አመት እንኳን ይቆያሉ። ሊጋቡ አይቆዩማ 5 አመት 6 አመት ያው ልጆች ስለሆኑ ቢያንስ አስባችኋል። አሁን ወንድ አሁን ብሩኬ 23 አመቱ ነው 24 አመቱ። ስለዚህ ቢያንስ 10 አመት ከሆነ እኮ 34 አመት ምናምን ያው ችግር የለውም ለወንድ። ግን ሃይሚ 20 አመቷ ነው 19 ኦኬ እንደዛ እንበለውና 10 አመት ከሆነ ደግሞ አስባችሁታል 29 አመቷ ነው። አይ ሴት ልጅ እስከ 26 ማግባት አለባት። በቃ አገባች ከተባለ ቆየች ከተባለ እስከ 26 ነው ሴት ልጅ መቆየት አለባት። ከዛ በኋላ ከቆየች ሐላስ። ስለዚህ አሁን ወደ ቪዲዮ እንሂድ እስቲ። ግልጽ ማድረግ ያለብኝ ሰርፕራይዙ ምን መሰላችሁ? በኋላ ተሰምታላችሁ። ቀስ ብዬ ሙዱ ከተመቸኝ እና ዛሬ አርሰናል ዋንጫ ከበላ ነግራችኋለሁ። ለማንኛውም ቋጥሩልን እሺ። ዛሬ አርሰናል ዋንጫ እንዲበላ ቋጥሩ። እኔ አታዩኝም? ገና ከሆኑ ሻምፒዮን የሚል ልብስ አሰርቼ ምናምን ዋንጫው እንዳነሳ ነው አረጋግጫለሁ። እኔ በበኩሌ ልበ ተራራ አርሰናል ደጋፊ ስለሆንኩ ማለት ነው። ሲቀጥል ደግሞ ሃይሚም ወደ አርሰናል ተመለሽ። ምንድናት ግን ሃይሚ እንትን ሻሸ ሳትሆን አትቀርም። ሃይሚ የሻሸ ደጋፊ ናት እንዴ? ንገሩኝ እስቲ። የሻሸ ደጋፊ ከሆነች ብሩክ የመልሳት። የሻሸ ደጋፊ ወይስ የማንቸስተር ሲቲ ናት? የምሬን የምንድናት ግን ሃይሚ? እኔ ለብሳ አላየውም ማሊያ ማለት ነው። የምን ማሊያ ነው ለብሳ የምታውቀው ሃይሚ? የሻሸ ከሆንሽ ሃይሚ ተመለሽ። አይጠቅሙሽም የሻሸ ማለት ነው። እና ወደ አርሴ ተመለሽ። ወደ አርሴ ገባሽ አይደለ? አዎ ወደ ባልሽ ተመለሽ። ትግረኛለች ያለው ስም ምናምን እያለች እና ዛሬ በጣም ትልቅ ሰርፕራይዝ አለ። ሰርፕራይዙ ምን መሰላችሁ? ኦሬዲ ሃይሚን ጠልፌያታለሁ። ሃይሚ ከኔ ጋር ደስተኛ ነች። ዛሬ ሽምግልና ልልክ ነው። ኦሬዲ ጠልፌያለሁ። ያው በዚህ አጋጣሚ ሻሽ ማንቸስተር ዩናይትድ ናቸው አብዛኞቹ። ማንቸስተር ዩናይትድ ማለት ነው ልንገራችሁ፣ ሻሽዎች ማለት ነው ከአርሴናል ጋር እንደዚህ ናችሁ። ለምን መሰላችሁ? ሻሽዎች አርሴናል ዋንጫን በላ አርሴናል ሲያሸንፍ አይወዱም። እነሱ እኮ ሚዜ ናቸው። እኛ እኮ ሙሽራ ነን አይደል እንዴ? ግን በቃ ለማንቸስተር ሲቲ ያሽቃብጣሉ፣ ለቼልሲም ያሽቃብጣሉ። አርሴናል ከገጠመ ክለብ ጋር ሁሉ ያሽቃብጣሉ። ለምን? አርሴናል ዝቅ እንዲል ስለሚፈልጉ ማለት ነው። ስለዚህ ሻሽዎች ከኛ ጋር ምን እንደሚያስይዛቸው አላቅም። አሽቃባጮች እናንተ እንዶ ሚዜ ማለት ነው። ሙሽራ እያለ ሚዜ ያሽቃብጣል። እኔ ምለው አርፋችሁ ተቀመጡ። የምሬን ነው። ወይ ከዚህ በኋላ ምንም የሚያዛዝገኝ ነገር አለ ብዬ አላስብም። ከዚህ በኋላ በቃ ምንም የምጨነቅበት ነገር ያለ አይመስለኝም። ምክንያቱም በቃ ሃይሚን ቶሎ ብዬ እንትን ማለት አለብኝ ማግባት አለብኝ ብዬ አሰብኩኝ። ምክንያቱም
የምር ግን ማለት ነው ይሄ ፕራንክም ቢሆን ግን ብሩኬ ቶሎ መጋባት አለባችሁ። ልጅ በልጅነት ነው ሶ ሲቀጥል ደግሞ እናንተ ገና ማለት ከትልቅ ሰዎች የበለጠ ጭንቅላት አላችሁ ማለት ታስባላችሁ፣ ትገነዝባላችሁ። በጣም አስተሳሰባችሁ ማይንዳችሁ በጣም የትልቅ ሰው ነው። ገባችሁ አይደለ? ኢቭን እንኳን የእውነት ነው የምላችሁ አንደበታችሁን በጣም ቆጥቦ ነው የሚያወሩት እና የሆነ ስነ ስርዓት ያላችሁ ልጆች ታውቃላችሁ። ገጠር ውስጥ ተቆንጥጦ ምናምን በሐለንጋ ያደጋችሁ ልጆች ታውቃላችሁ። በዶቤ እንደኔ በዶቤና በሐለንጋ ተገርፋችሁ ያደጋችሁ ልጆች ማለት ነው። ልክ ሃይሚና ብሩኬ እንደዛ ናቸው እና የሆነ የዘመናዊ ልጆች አይደሉም። በቃ ልክ እንዴት ነው በቃ ተቆንጥጠው በስነ ስርዓት ያደጉ ልጆች ስርዓታቸው የያዙ ልጆች። ትላንትና ላይቭ ላይ አይታችኋል ራሱ ምን ያክል ስርዓት እንዳላቸው አነጋገራቸው እና ሃይሚ ራሱ የሆነ እንዳሁኑ ሴቶች ልቅበጥ የማትል በቃ ልታይ የማትል የእውነት እኔ በዚሁ እንዲቀጥሉ ነው የምፈልገው ማለት ነው። የእውነት እኔ እንጂ አላቅም። ገንዘብ በጣም ሰውን ይለውጣል በዚህ አጋጣሚ ማለት ነው። ግን ገንዘብ አለን ሳይሉ ፌመስ ነን ሳይሉ ራሳቸውንና ኦዲየንሶቹን ተመልካቾቹን ቤተሰቦቻቸውን የማያስደፍሩ ሁለት ልጆች ቢሉ እነሱ ናቸውና እኔ በጣም ነው እኔ እንጂ አላቅም። በጣም ነው የሚገርሙኝ እነዚህ ሁለት ልጆች ማለት ነው። እና በቃ ብዙ ልጆችን ካያችሁት ገንዘብ በጣም ነው የሚቀይረው። ገንዘብ በጣም ይቀይራል። ማተብ እስከ መቁረጥ ይቀይራል ገንዘብ አይታችሁ ከሆነ ማለት ነው። ስለዚህ እኔ በዚህ አጋጣሚ ግን እግዚአብሔር አምላክ አያሳጣኝም፣ በጣም ብዙም አይስጠኝ። የምሬን ነው የምላችሁ አያሳጣኝ። በቃ እኔ ምበላውን አልጣ እንጂ ገንዘብ እኔ እስከ ሃይማኖት የሚያስቀይረኝ ከሆነ በቃ ሰውን እንደ ቆሻሻ ማይ ከሆነ ለሰው ክብር ማልሰጥ ከሆነ ገንዘብ ምን ይሰራልኛል? እኔ እግዚአብሔር ገንዘብ ለኔ ሲባርክልኝ እኮ ሲሰጠኝ እኮ ሰውን እንድረዳ ሰውንም እንዳከብር ነው አይደል እንዴ? ራሴንም ላስከብር ነው። ግን ገንዘብ ሲሰጣችሁ እግዚአብሔር ከላይ ገንዘብ ሲሰጥ ደግሞ ሰውን እንደ ቆሻሻ ማይ ከሆነ ምናምን የሆነ ሃይማኖቴን ምረሳ ከሆነ ግን አይሰጠኝ። የምሬን ነው እንደዚህ ከሆነ ማለት ነው። እና ሃይሚና ብሩኬ ብትጋቡ ራሱ ለእናንተ ማለት ነው እናንተ በጣም ምርጥ ልጆች ናችሁ። በዚህ አጋጣሚ ልንገራችሁ አይደለ? ብትጋቡ ራሱ ልጅ ብትወልዱ ራሱ የምር ነው የምላችሁ ከማንም በላይ ታሳድጋላችሁ። እና ብቻ ወደ እነሱ እንሂድ። ዛሬ ደግሞ እኔ በተራይ ፕራንክ ላደርጋት ነው። ኦልሬዲ ታምነኛለች ብዬ 100% እርግጠኛ ነኝ። ምክንያቱም እያደረኩት ያለሁት ነገር ግራ አጋብቶታል። እየሄድኩበት ያለውን መንገድ ግን አሁን ማለት ነው እለቹ ብሩኬ አሁን ስለጠለፋት ኦኬ፣ በእኛ ባህላችን ያው ተጠልፋ በኋላ ምናምን አይደለሽ የሆነ ከታጨች በኋላ የምትጠለፍማለች። ወዷትም አልፈልግም ካለች ትጠለፋለች። የዛ ሰዓት እንግዲህ አብራው ካደረች በኋላ ሽምግልና ይላካል። ምንም ማድረግ አይቻልም። ቤተሰብ ይቀበላል ሽምግልና ማለት ነው። ስለዚህ ያኛውን በማስመልከት ነው አሁን ብሩኬ የነን ፕራንክ እያደረገ ያለው ማለት ነው። ነገር ግን ትክክለኛ ደግሞ ስናስበው እንደ ትክክለኛ ከሆነ ደግሞ ማለት በድንገት ሽምግልና አይላክም። በዚህ አጋጣሚ እኔ ለራሴ ሽምግልና ሲላክ ምን ያክል መስዋዕት እንደከፈልኩ እኔ ነኝ የማውቀው። 5 ወርና 6 ወር ጭንቅላቴ እንዴት እንደሆነ ማለት ነው። እንግዶቼን እንዴት ይቀበላሉ፣ ምን ያክል ወጪ እንደምታወጡ፣ ምን ያክል እንደሚጨንቃችሁ እግዚአብሔር ነው ምላችሁ እኔን አይደለምና እኔ በጣም ነበር የሚጨንቀኝ። በጣም ነበር በቃ ሽምግልናው ሲያልቅ ድረስ ማለት ነውና ሁለታችሁም ተነጋግራችሁ ነው። በዚህ አጋጣሚ አሁን ብሩኬና ሃይሚ ተነጋግሮ ሁለቱም እንዴት እናደርግ። እኛ ጋር ደግሞ የእጅ ቅበላ ለታቃላችሁ በእኛ ማለት ነው። ለአባቴ ምን ያክል ብር ነው፣ ለእናቴ ምን ያክል ብር ነው፣ ለአጎቶቼ፣ ለአክስቶቼ፣ ለወንድሞቼ በጣም ብቻ አለ አይደለ ጭንቅላታችሁ ነው የሚያዝሩና ሁለታችሁ ባልና ሚስት ሁለታችሁም ተነጋግራችሁ ነው አይደል ሽምግልና የሚላኩ። ያው እንደዛ ነው። ግን የሃይሚና የብሩኬ ደግሞ ታቃላችሁ ከተጠለፈች በኋላ ሽምግልና የሚላክ ነገር አለ አይደለ? እሷ ሳታውቅ እሱ ይልካል ምናምን እና እንደዛ ነው ፕራንክ እያደረገ ያለው እንጂ በሌላ አይደለም። ነገር ግን ሽምግልና እግዚአብሔር ያለቀን እልካለሁ ብለዋል ማለት ነው። አይቀርም፣ እሺ አይቀርም፣ ይላክላታል። እና ቪዲዮ እንዳይበዛ ማለት ነው ወደ ሃይሚ እንሂድና ከዛ ግማሹን ደግሞ በዛኛው ቻናል ላይ ነው የምለቀው ማለት ነው። ወዳችኋለሁ። ወደፊት አንድ ላይ ሽምግልናውን እስቲ ሄደን ካዝጋልኝ ቶሎ በል። እንኳን ደስ አለሽ፣ እንኳን ደስ አለሽ ቅመሜ ነኝ። ኧረ በእናትህ እኔ 10 በር በተከፈተ ቁጥር እኔ ማን ሌባ ገባ እያልኩኝ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙሽሮቹ ወዳጅ ቤተሰብ ነኝ። ሙሽ አጀብ ምንድነው ብቻ የምታዘፍኝ ዘፈን ዝፈኝ ሙሽራይ ዜቦቹ እንኳን ደስ አለሽ። ጸዴ ሰርፕራይዝ ይኸው ልነግርሽ ነው። ቁጭ በይ ጸዴ ሰርፕራይዝ ልነግርሽ ነው። እንደ ያስደነግጥሻል ምናምን ግን አስቤበት ወስኜ ነው እኔና ቅመሜ መሀል እየገቡ ለሚፈተፍቱ ሰዎች መስዩን ብዬ ነው። ቆይ ጠብቂ። ምን ይመስልሻል? ላገባሽ ነው እያልኩሽ እኮ እኔ ናት ዞር አልኩሽ።
ዛሬ የደስታ ብዛት ከነጫማ የተሰቀሉ ፈቃድ ራሱ እኮ ይጠይቃል። ምን ብለህ ወሰነ መተህ ላገባሽ ይችላል። ለምንድን ነው ፈቃድ የምጠይቀው? የጠለብኩሽ እኮ ላገባሽ እኮ ነው። ይሄነት ጨርሻለሁ። ያረዳልሽ እኮ ፋሚሊም ነው የነገ እኮ ከተጠለፈች በኋላ እኮ በቃ አገባት፣ አለቀ። ከተጠለፈች አንድ ሴት በቃ ተጠለፈች ነው አገባት ነው ነው እኮ እንዴ እኮ ነበር። ካሜራም አለ። ማታ ደስ የሚል ጊዜ ነው ያሳለፍሽው። ማታ ደስ የሚል ጊዜ አይደለም ደስ የሚል ጊዜ ነው። በዚህ አጋጣሚ ማመስገን እፈልጋለሁ እግዚአብሔርን። ሀሳቤን ሰርቆኝ ነው። እሺ እንደገባ ሀሳቤን ስለሰራሁ ሲባል ሱፍ ለብስሽ አስባችሁታል ፋሚሊ? በስመ አብ እንዴት እንደምታምሩ እኮ ታየን። የምሬን ነው ብሎኛል። እንግዲህ በጣም ነው የማመሰግነው። እየሄዱ ነው ወደ እነሱ ቤት። ያው እነሱ የሚያውቁ አይመስለኝም። ዝም በል። በጣም አመሰግናለሁ የኔ ውድ ቤተሰቦች፣ የኛ ወዳጆች፣ ፍቅሮች። እስኪ አንዴ በእናትህ አመሰግናለሁ። የምር የማታው በስማ ምርጥ ኦዲየንስ፣ ምርጥ ቃላት ራሱ ያንሳቸዋል። እግዚአብሔርን እናንተ ፍቅር ከሆናችሁ ማለት ነው ኦዲየንስ ራሱ ፍቅር ናቸው። እና ያው በዚህ ቀናፊን ትይኛለሽ። እኔም ቅድም እያልኳቸው ነበር፣ ግን ደግሞ ይደርሳል። ሰው ምንድን ነው የሚባለው? ወይዘሪት ወይዘሮ ሃይማኖት ነው የምትባለው ከዚህ በኋላ። ያኔ ደግሞ አቶ ነው ሆኖ ቆይ ሴት ሳታገባ ወይዘሪት ነው። ወንድ ልጅስ አቶ ወንድ ልጅ ዝም ብሎ በቃ ዝም ብለን ነው። ወንድ ልጅ ሳያገባ ወጣት ብሩኬ ይባላል። ካገባ በኋላ ግን አቶ ነው አይደል የሚባለው? እንደዛ ነው። ግን ሳያገባ ወጣት ይባላል። ወጣት ተብሎ ነው የሚጠራው። ግን ካገቡ በኋላ አቶ ምናምን ይባላል ማለት ነው። ሴት ልጅ ደግሞ ሳታገባ ወይዘሪት፣ ካገባች በኋላ ደግሞ ወይዞሮ፣ ዞሮ ወደ ትዳር፣ ዞሮ ወደ ጋብቻ ይባላል ማለት ነው። ዞሮ ግን ሮ ለምንድን ነው የተጨመረው? ግን አቶ ለመባል በቅቻለሁ። አንዴ ሞረ አሁን ልነግርሽ ነው እንዳደነግጭ ምን እንዳትሽ። ምክንያቱም ብደነግጭም አያገባኝም። እዚህ ጠልፌ ቁጭ ያደረግኩሽና ቁጭ አድርጌ ይፋለን። እንግዲህ ነጋሽዬም የሚያውቁ አይመስለኝም። ምንም ሳትናገሩ ለሀብቴ ነገሮች ሽማግሌዎቹን ሰብስበ ጋቢ ማር ምናምን ይዘህ ሄደ። በቃ ልጃችሁን ለልጃችን ብለህ ጠይቅ ብዬ ሽማግሌ ልክ ያለው እናንተ ቤት ከዛ እኔ ምለው ማለት ነው። አሁን እነ ብሩኬ ጋር አሁን ሰወዶ ማለት ነው። አሁን በእኛ ባህል ደግሞ የተለየ ነው ታውቃላችሁ ማለት ነው። ከዛ ማርና ጋቢ ይያዛል። በቃ አለቀ። እኛ ጋር እኮ እንደዚህ አይነት ቀልድ የለም ማለት ነው። እኛ ጋር እንደጋይ ማለት ነው እንደዚህ አይነት ቀልድ የለም። እና እኛ ጋር ይኸውላችሁ መጀመሪያ ለአባቴም ለእናቴም ኦኬ ገንዘብ ይሰጣል ማለት ነው። 20 ሺህ ሆነ 30 ሺህ ይሰጣል። ለአጎቶቼ እስከ ወንድሜ ትንሽ ወንድም ድረስ እስከ አክስት ክርስትና እናት ድረስ ሁሉም ብር ይሰጣል። የመጀመሪያ ሽምግልና ቀን በዚህ አጋጣሚ። ከዛ በኋላ ደግሞ ማለት ነው የማገባ ቀን ወይ ደግሞ መልስ ቀን ደግሞ እንዳለ ጋቢ ይሰጣል። እጅ ለተቀበለ ሰው በሙሉ ጋቢ ይሰጣል። ለእናቴና ለክርስትና እናቴ ግን እኩል ነው የሚሰጠው። ሀበሻ ቀሚስ፣ የስራ ልብስ፣ ጫማ፣ የስራ የክት ጫማ፣ ለአባቴ ሱፍ፣ በቃ እንዴት ልበላችሁ ብርድ ልብስ አይቀር ብዙ ነገር ነው። እኛ ሀገር መታችሁ አንድ ወንድ ማለት ነው እኛ ሀገር መታችሁ ሴት መውሰድ ከፈለጋችሁ ግዴታ ሀብታም መሆን አለባችሁ። ይሄ ግዴታ ነው በቃ። ምክንያቱም አንድን ሴት ዝም ብሎ አይሰጥም። ይሄ ሁሉ አሟልታችሁ ነው ሴትን የምትወስዱት ማለት ነው። ገባችሁ አይደለ? ዝም ብላ ቤት አትገባም። ግድ ነው። እንዲሁም አሁን ተው እንጂ ድሮ የቤት ዕቃ የሚችለው እሱ ነው፣ የሚታረደው የበሬ የሚችለው እሱ ነው፣ የሰርግ ቀን ማለት ነው። አሁን ግን ያው ሴት አብዛኛው አረብ ሀገር ስለሆነች እሷ ናት የምችለው እንደውም ማለት ነው። እሺ ካለች እንጂ ግን ግዴታ እሱ ነው የሚችለው። ያው እኛ ሀገር ሴት ግዴታ ይሄ ነው። አላቅም ሌላ ሀገር አላቅም። በእኛ ባህል ግን ይሄ ግድ ነው። አሁን ከዚህ በኋላ የተረፈውን በዛኛው ቻናል ይጭናለሁ። ምክንያቱም ይሄኛው አሁን 14 ደቂቃ ሊሆን ነው ቤተሰብ ማለት ነው። ብዙ ራሱ እኔ እየለፈለፍኩ ራሱ ታይሙ አለፈ።